ባለፉት ቀናት ሲካሄድ በቆየው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ የመጀመሪያው ምዕራፍ 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ ተሳታፊዎች አጀንዳዎቻቸውን አሰባስበዋል። የዚሁ ክልላዊ መድረክ አካል የሆነው የተለያዩ የባለድርሻ አካላት ወኪሎች የሚሳተፉበት ሁለተኛው ምዕራፍ የባለድርሻ አካላት የአጀንዳ ማሰባሰብ ሂደት ዛሬ ተጀምሯል። ኮሚሽነር መላኩ ወልደማርያም በዚሁ ጊዜ እንዳሉት ኮሚሽኑ ላለፉት 5 ቀናት በክልሉ ያካሄደው የማህበረሰብ ወኪሎች አጀንዳ ልየታ ስራ ከፍተኛ ክንውን ተመዝግቦበታል። ኮሚሽነር መላኩ ሂደቱ አሳታፊና አካታች ሐሳብ ውክልና የተረጋገጠበት መሆኑንም አንስተዋል። መታወቅ ያለበት ቁም ነገር መላው የአማራ ህዝብ የአማራ ክልል ጉዳይ የሚያገባው መሆኑን ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል። የሁሉም የክልል ህዝብ ጥያቄ ናቸው የተባሉ ጉዳዮችን አንስተው አስመዝግበው ተመልሰዋል። ይህ በእንዲህ እንዳለ ስለ ክልሉ እንዲሁም ስለ ሀገራቸው ለየት ያለ ሐሳብ አለን የሚሉ ወገኖች ያሉ እንደሆነ ኮሚሽኑ በቀጣይነት ሐሳብ የሚሰጡበትን ሁኔታ ለማመቻቸት እንደሚሰራ ኮሚሽነር መላኩ ወልደማርያም አስታውቀዋል። በእስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሐሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ ወዳለሁ። ወደ ኮሚሽኑ መጥተው አጀንዳቸውን ለመስጠት የሚፈልጉትን ለመቀበል ኮሚሽኑ ምን ጊዜም ዝግጁና በሩ ክፍት መሆኑን ለመግለጽ ወዳለሁ። ምክክሩ እውነትን የማፈላለግ ሂደት ነው ያሉት ደግሞ የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ናቸው። እውነት በጠብ በግጭት በጠመንጃ ተፈልጋ አትገኝም ሲሉም ተናግረዋል። ምክክር ስንል ምን ማለታችን ነው? በእኛ አውድ ምክክርኛ ብለን ስንል የእውነት ፍለጋ ሂደት በዘመናችን በሀገራችን ውስጥ እስካሁን ለሰፈኑ ችግሮች ዋና ምንጩ የቱ ጋር ነው ያለው? የማንስ እውነት? የእውነት ፍለጋ ሂደቱ ደግሞ በጠመንጃ አይመለስም፣ በዱላ አይመለስም፣ በስድብ አይመለስም። በምክክር ከስር መሰረቱ ሊወጣ ስለሚችል የተመካከረ የመከረ ጸንቶ እንደሚቆም የዓለም ታሪክ ሁሉ ስለሚያሳይ ያንን ማለታችን ነው። ኮሚሽኑ በተለያዩ የሀገሪቱ አካባቢዎች ሰፋፊ በሆኑ ህዝባዊ ምክክሮች ጭምር መሰል አሳታፊና አካታች የሆነ አጀንዳዎችን ሲያሰባስብ መቆየቱን የገለጡት ኮሚሽነሮቹ ሁሉም አሸናፊ የሚሆንበትን አዲስ የፖለቲካ ስርዓት ለመገንባት ምክክር እጅግ አስፈላጊ መሆኑን አስገንዝበዋል። ህግና ስርዓት ከዚህ የበለጠ እንዲሰፍን ህግና ስርዓት ስላለ ነው እዚህ ደስ ብሎን ሁላችንም የተገኘ ነው። ነገር ግን ከዚህም ወደ ውስጥ ህዝባችን እንደፈለገ በየትኛውም የኢትዮጵያ ክፍል ተዘዋውሮ የሚኖርበት የሚሳፍርበት የሚማርበት የሚያስተምርበት ይሆን ዘንድ ለዚህ ነው ምክክር ያስፈልጋል። በምክክር ያልተፈቱ የሐሳብ ልዩነቶችና ለመግባባቶች በጠላትነት ለመፈራረጅ በር ከፋች የመሆን እድላቸው ሊያበቃ ይገባል። እስካሁን የከፈልነው ዋጋ ከልክ ያለፈ ነው። ለምንስ አንድ ሰው ይሞትብን? ለምንስ እናቶች በሐዘን ይቆራመዱብን? መሆኑም በአማራ ክልል የአጀንዳ ማሰባሰብ ሁለተኛ ምዕራፍ ላይ የተገኛችሁ የተከበራችሁ ተሳታፊዎችም ይህንን እውን እንደምታደርጉት ጥርጥር የለኝም። ዛሬ በጀመረው የምክክር ሂደት የሚሳተፉ 2000 የአምስቱ ባለድርሻ አካላት ወኪሎች ለክልሉ ህዝብና ለኢትዮጵያ ሰላም ይበጃል ያሉትን ሐሳብ በማፍለቅ ታሪካዊ ኃላፊነታቸውን እንዲወጡ በዚሁ ጊዜ ተጠይቋል።